እንኳን ለቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የቅዱስ ቂርቆስና የቅድስት ኢየሉጣ ገድል እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገዥውም የተወዳጁን ሕፃን ትዕግስት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገስጸው ነበርና መናገር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዥውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶቼ አመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዘ የምህረት ጌታ፣ ሰማይን የዘረጋ ምድርንም የፈጠረ ባህርና ነፋስንም ያጸና፣ ሰማይንም በከዋክብት ያስጌጠ ምድርንም በአበባና በፍሬዋ የሸፈንክ አቤቱ ሆይ ያለች እግዚአብሔርን አመሰገነች። ስምህን ዘወትር አመሰግናለሁ። ከማኅፀን የተገኘ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገኸዋልና። ዳግመኛም የቃልህ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህን የእውነት ቃልም ስሙ ይመስገንና ጌታችን ተናገረው። የሰማይና የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲሁ ሆኗልና አለ። በዚህ ጊዜ ልጅ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ እመኚ። ነገር ግን ወደፊት ከሚያገኝሽ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ከአንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜም ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑ ቂርቆስም እናቴ ሆይ አትፍሪ፣ እኔ ካንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህ ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዥውም ብረት ሰራተኞችን እንዲህ አላቸው፣ ሰናፍንጭና ጨው አምጡ፣ በአፍንጫቸውም አድርጉ አላቸው። እንዲሁም አደረጉ። ጽኑ የሆነ ሕፃኑ ቂርቆስም ቃልህ ለጉሮሮዬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምተው ተናገረ። ገዥውም ለአማልክቶች መሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቂርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ የክብሩ ጸዳል ነው። እነሆ እርሱ ከኛ ጋር ቆሟል ይረዳናልምና፣ ስለዚህም ቁጣህንና ሲቃይህን አንፈራም አለው። ይህች አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃኑ ቂርቆስ ያልተገኘች ይህች ሐሳብ እንዴት ትገርም!
ይህን ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና ዕውቀት አይቻልምና ይህን ጥበብ ከየት አገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነው ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው እንጂ። እነሆ የመንፈስ ቅዱስ ጸጋ በሕፃኑ ቂርቆስ ላይ ተገልጣ ነው። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛ ሕግ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌም ከውጭ ነበር። ውስጡ ግን እንደ ሕፃናት ጸጉር ሽበት በመሆኑ ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩም ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቂርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ። 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩት። 2ቱን በዓይኖቹ 2ቱን በአፉ 1ዱን በልቡ 2ቱንም ደግሞ ይሞቱ ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችም በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ብለት ጠፋ፣ እንደ ክረምት በረዶ ሆነ። ገዢውም ወታደሮችን ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም እሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህም አለ። አቤቱ ልመናዬን ቸል አትበል። የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድንም እንደ ልብስ ይጎናጸፉ። ከኔ ጋር መልካም ምልክትን አድርግ፣ የሚጠሉኝም ይመልከቱና ይፈሩ። አቤቱ አምላኪ ሆይ አንተ አስደስተኸኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤት ገቡ፣ መሽቶ ነበርና። የሰርክ ወይም የምሽት መዝሙር የሚዘምር ጀመር። ጸሎቴን እንደ ዕጣን አድርገ በፊትህ ተቀበለኝ አለ። ዳግመኛ መጠጊያን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውንም ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜ ቅዱስ ቂርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮቼንና አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሬያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃኑን ቂርቆስንም
አምላክህ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው። አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክር የከፋ ዲያብሎስ ከኔ ራቅ። ለስሙ ክብር ይግባውና ጌታችን ኢየሱስ ክርስቶስ ያጥፋ። አንተ ወደ ገለጥካት ወደ ጥልቅ ገሃነም የሚወርድህ አለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያስትበት ጊዜ አለ። ሕፃኑም እናቱን ራሳችንን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችንን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤትህ ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔርም ጮኩ። ከሰማይ ልኮም አዳነኝ። ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውን እውነታውን ላከ። ሰውነቴን ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸውም የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ሁሉ ላይ ነው አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህ በደሌን ደምስስ። ያን ጊዜ በመሠዊያህ ላይ ላሞች ይሰዋሉ በማለት አሰምተው ተናገረ። ዝማሬውንም ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑንም ለአማልክቶች የሰዋ አላልኩህምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃንም የሰይጣን ተላላኪው አንተ እንዳስለመድከው ሰዋ፣ በልቦና ከማደሩ በፊት አምላክህ አምላክ እንዳልሆነ አምላክ ነግሮኛልና እኔ ይፍረስ ስላለው እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ እነሆ መልአኩ መጣ፣ መሠዊያውንም አፈረሰው፣ 14 የጣት ምስሎችንም ጣላቸው፣ አደቀቃቸውም፣ እንደ ትቢያ ሆኑ። ሕፃኑም የአሕዛብ አማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ በአፋቸውም ሕይወት የላቸውም፣ የሰሯቸውም እንደነርሱ ይሆኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው፣ ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ፣ ማሰቃያ መሳሪያ ይሰራለት ዘንድም ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱን ዘጋው። ገዢውም ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረ አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህን? አለው።
ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛ ሕፃኑ ስፋታቸው 1 ክንድ የሚሆን 1 ለእኔ 1 ለእናቴ 2 ምላጮችን ሥራ፣ ማስጨነቂያ፣ ራስን የሚሰብር የሚመታ የአንገት መጠምዘዣ ሥራ፣ መጥረጊያ፣ የዓይን መውጫ፣ የአፍንጫ ማጣመሚያ፣ ጅማትን የሚለያይ መሳሪያም ሥራ። ዳግመኛ 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ መንኮራኩርም ሥራ አለው። እነዚህ ሁሉ እኔ የምሰቃይባቸው ናቸው። ሌሎች አንተ ያሰብካቸው ማሰቃያ መሳሪያዎች ካሉም ስራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዥውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም። ነገር ግን እነዚህ የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ስራውንም አላውቀውም አለው። 100 ጥበበኞችንም አመጣለት፣ ስራውንም ጀመሩት። በ40 ቀናትም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ጸሎትን አላቋረጠም ነበር። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ስቃይ በሚያድናቸው በሕያው እግዚአብሔር አመኑ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖት ጨመሩ። ድንቅን የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዘ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችንን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቂርቆስም ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትም በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢውም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰልህ፣ እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆም በፊትህ ተዘጋጅቷል አለው። የተቀደሰው ሕፃንም መለሰና የማታፍር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትስ እነሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊልም ሆነላቸው። ያን ጊዜ የእስር ቤቱን እንዲከፍቱ ታዘዘ። 430 ሰዎችም መጡ። ወደ ሲቃዩም ቦታ በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስማ፣ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ 25 ጸሎቶችን እንጸለያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜም ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነትን ተቀበሉ። ገዢውም ሕፃኑን ተቆጣ፣
ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛ በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹም 3 መወጠሪያዎችን እንዲሰሩና በወንበሩ ስር አድርገው እንዲገርፉ ታዘዘ። ገዥውም እውነተኛ አምላክ ካለ ከእጄ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮችንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወሰው አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑት ሰዎች በአምላኬ ስም ዛሬ እፈውስሃለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮችን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማች እኔም የተፈወስኩባቸው እናንተ አልፋ፣ ሰራኤል፣ አጵሎን፣ አቴናና ርአያ ሆይ የተመሰገናችሁ ናቸው አለ። የተቀደሰው ሕፃንም ዛሬስ አሸነፍከኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸውም ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎች ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩ መጣያና የአንገት መጠምዘዣን ያዘ። ሕፃኑንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም በእጁ ወደቀ። አፍንጫውም እስኪያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸውም ይሰባበር በማለት የተናገረውን ዳዊት በእውነት አልዋሸም አለው። የእግዚአብሔር ጸጋም ቅዱስ ቄርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተወውና የእግዚአብሔር ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ስራዎቹንም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቄርቆስም እኔም በአምላክነት በመንግስት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣምም አሰቃዩአቸው አሏቸው። ያን ጊዜ ሕፃኑ ቄርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎዬን በፈቃዴ መፈጸም ይቻለኛልን በማለት አልጀመርኩትም። በእኔ ኃይልም ለ1 ሰዓት እንኳ መከራውን አልታገስኩም።
ነገር ግን ቸርነት ትዕግስትን ሰጠኸኝ። አቤቱ ሆይ ዛሬም ሰይጣንን ድል አድርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን ኢየሱስ ክርስቶስም ዋጋህን አሳይህ ዘንድ ና፣ ከዚህ በኋላ ሄደህ ገዥውን ታሳፍረዋለህ አለው። ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛውም ስጋቸውን ቆራረጧቸው። ሕፃኑ ቄርቆስ ገዥውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ስጋቸውን እንደ አመድ በተኗቸው። ገዥውም በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለ። ዲሜጥሮስም አማልክቶቼ ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜ ለአንጌቤናዊ አውሴብ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስን ፈረደባቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለሕፃኑ ቄርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ። የቅዱሳንንም ሥጋ ዳሰሰ። የኃይልን መንፈስም በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሄዱ፣ ገዥውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርንም አዩ። ቅድስት ኢየሉጣም በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቄርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን አለው። ገዢውም ፈራ። እኔ አላውቃችሁም አለው። ይህን ማለቱም ሌሎቹ እንዳያምኑ ነው። ያን ጊዜም የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃችሁም ትለናለህን? እኛ አንተ ያሰቃየህን አይደለንምን? ስጋችንን ቆራርጠህ በብረት ድስት አደረከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜም 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃን ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዥውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት እስከሆነ እነሆ ምልክት እንዲያደርጉን ጠይቃቸዋለን። ይህን ማድረግ ከቻሉ በእውነትም የተደረገው ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንን ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዥውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደቀደመው ሕይወት ያለው ይሆን አለ። አስደናቂው ሕፃኑ ቄርቆስም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውንም በጥበብ ፈጠርክ፣ የሕይወት እስትንፋስንም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህንም ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አደርጋለው። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለ። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ። ከበሬው አንገትም ፍየል ወጣ።
ይህች የቅዱስ ቂርቆስ ጸሎትም የመምህሩ ክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል ላይ አባት ሆይ አመሰግንሃለሁ፣ ሰምተኸኛልና ዘወትር እንደምትሰማኝም አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮም በታላቅ ድምፅ ጮኸ። አልዓዛር ሆይ ና ከመቃብር ወደ ውጭ ውጣ አለ። የሞተው በአልዓዛርም እጁን እግሩን ታስሮ ፊቱም በመግነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተውት አላቸው። እነሆ አገልጋዩ ቅዱስ ቂርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት። ይህንን በተመለከቱ ጊዜ 11400 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸው ጊዜም በሉ። ገዢውም ያርዷቸውና 11400 ሰዎችን ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 11400 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት፣ ከበሬው ስጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎቹ አይተው እንዳያምኑ ይህን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ ክርስቶስን ተግባር ያደረገ የሕፃኑ ቂርቆስን ተአምርና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በ7 እንጀራም 4000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚሁም ሁሉ ሕፃኑ ቂርቆስ 11004 ሰዎችን አጥግቦ ከፍየሉ ስጋ 6 ቅርጫት ከበሬው ስጋ 4 ቅርጫት አስተረፈ። ከዚህ በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩን መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጥከው ይመስልሃል፣ እኔ ግን አንተና አባት ሰይጣን በስህተታችሁ ውሃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብህን ሁሉ ተጠቅመህ ለምን ስሩን አልነቀልከውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅ አለ፣ አንተም በዓይኖች ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውን ሳጠፋ ለማየት ከፈለግ እሪያ ወይም አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። እሪያውን ፈጥኖ ሞተ። ስለዚህ ገዢው ጠንቋዩን ሳያሰቃይ ተወው። ትጉሁ ቅዱስ ቂርቆስም በሃይማኖቱ የበረታ ሆነ። ገዢውን ለመገሰጽ ለማስተማርም በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ።
የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ፣ ሕፃን ሲሆን ተመካ። እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ፣ ለጦርነት ደፋሪ ያልሆነ ሰው ሁሉም ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎ የንጋደር ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛልና። ስለዚህም ሕፃኑ ተጋደለ፣ በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በሕፃኑ ቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህ ሰዓት ነፍስን ከነዚህ እንደ አንዱ ካላደረግኩ አማልክቶች እንዲህ አደርጉብኝ ብላ ኤልዛቤልን ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። የሕፃኑ ቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሲቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት፣ ሰይፍ ነውን? ወይስ ጭንቀት ነውን? እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነን እንዳለ። ነገር ግን ሁሉንም አሸንፈዋለሁ እርሱ ወዶኛልና። ነገር ግን የጌታዬ የኢየሱስ ክርስቶስን ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌው ጴጥሮስን እናስታውስ ዘንድ ይገባናል። ከዚህ በኋላ አንጌቤናዊ አውሴብና ብረት ሰራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዢውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመስዋዕቱ ሥጋ ብላ፣ ከዚህ ስቃይ ትድን ዘንድ ወይን ጠጣ አለው። ሕፃኑ ቂርቆስም አላደረገውም። እርኩስ ነገር በአፍ የገባበት ጊዜ የለም አለ። ገዢውም ወታደሮቹን አፉን ክፈቱና ሥጋና ወይን ጨምሩበት አላቸው። ገዢውም ሕፃኑ ቂርቆስን ከአምላክ ከእግዚአብሔር ዘንድ ያለ ተስፋ እንሆ ጠፍቷል አለው። ሕፃኑ ቂርቆስም ልክ አይደለህም፣ እኔ ከአምላክ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ የአጋንንት ተባባሪያቸው፣ የሰው ግን ጠላት፣ ከእስራኤል ተስፋ የራቅህና ከእግዚአብሔር ርስት የተለየነ። ይህን በፈቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህን ባደርግም ለራሴ ነው። መልካም ብታደርግ ኖሮ የእግዚአብሔር መልካም ነገሮች ሁሉ ላንተም በተደረጉ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳትን በአንተ ላይ ሰበሰብክ፣ ለኔ ግን አክሊል ተዘጋጅቶልኛል አለው። ገዢውም ጋን አምጡልኝ፣ በውስጡም ጨው፣ የአደሮ ማር፣ ዲን፣ ብረት፣ የነዳጅ ድፍድፍ ጨምሩበት። ጢሱ በሰማይ ደመና እስከሚታይ ድረስ እሳት አንድዶ አላቸው። ወታደሮችም እንደታዘዙት አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩበት።
የጋኑ ግለትም ጨመረ። ድምፁ እንደ ክረምት ነጎድጓድ ሆነ። እንፋሎቱም እንደ ፀሐይ ያቃጥል ነበር። ውሃውም ሲፈላ 14 ክንድ ያህል ይዘል ነበር። ያን ጊዜ ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,004 ሰዎችን እንዲያመጧቸው ወታደሮቹን አዘዘ። ወደዚያም አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠችም። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቄርቆስም እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጭም። እግዚአብሔርን ማምለክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትንና የነፍስን ሞት ያመጣል። በኖኅ ዘመን የነበሩ ሰዎች በጥፋት ውሃ ለምን ጠፉ? ከቃየል ልጆች ደም ግባት የተነሳ በዝሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምና። ስለዚህም እኛም እንደነዚህ ምስክሮች እንደ ደመና በዙሪያችን ካሉልን ሸክምን ሁሉ የኃጢአትን ጭንቀትን አስወግደን በሃይማኖት ወደሚጠብቀን ተስፋ በትዕግስት እንሩጥ። ኀፍረተ መስቀልን ንቆ ለእርሱ ስለተጠበቀው ደስታም የታገሳት ፍጹም አምላካችን ኢየሱስ ክርስቶስን እንከተለው። በእግዚአብሔር አብ ቀኝ ተቀምጧልና። ከእናታችን ከቅድስት ኢየሉጣና ከሕፃኑ ከቅዱስ ቄርቆስ በረከት ረድኤት ያሳትፈን። ሰኔ 15 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያን መሪውጥ በተባለ ሀገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር እንዳድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱን ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂው ወሬው በሮሜው ንጉሥ ዘንድ ተሰማ። ለንጉሡም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳንለት አዳናት። እርሷን በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጩ ዘንድ እግዚአብሔር አዞሻል አላት። ከእንቅልፍም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሡም በዚያ ቦታ ከተማ እንዲሰሩ መኳንንቶቹንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟም መሪውጥ ተባለች። እግዚአብሔር ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቅ ተአምራትን ገለጠ። ሊቀ ጳጳሳቱን ከኤጲስቆጶሱ ጋራ ቤተ ክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የተአምራት ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም
በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ሰኔ 15 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሚናስ ሰማዕት ቅዳሴ ቤቱ። ወርሃዊ በዓላት፦ ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 14። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን የምትሰሙ በሀገር ውስጥ ያላችሁ፣ በተለይም ከሀገር ውጭ በስደት ላይ፣ በስራ ላይ፣ በተለያዩ ሁኔታ ሆናችሁ የምታደምጡ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። የማህደር ሚዲያ ተከታታዮች እስካሁን በምናቀርባቸው የቅዱሳን ታሪክ፣ ስንክሳር፣ ተአምር ሁልጊዜ ቪዲዮ ላይክ፣ ሰብስክራይብ ስላደረጋችሁ እናመሰግናለን። ካሁን በኋላም አገልግሎታችን እንዲቀጥል የእናንተ ድጋፍ ያስፈልገናልና ቪዲዮን ላይክ፣ ሰብስክራይብ፣ ሐሳብ አስተያየት ካላችሁም ኮመንት ላይ እንድትጽፉ እንጠይቃለን። ቪዲዮውን ስናዘጋጅ በተለያዩ አስቸጋሪ ሁኔታዎች ውስጥ ሆነን ነውና መንፈሳዊ ድጋፋችሁ አይለየን። አቅራቢና አዘጋጅ ዲያቆን ቤተ ማርያም